Okay, welcome to introduction to React. So ይሄኛው የመጀመሪያው ቪዲዮ ሲሆን introduction to React እናያለን ማለት ነው። So ምንድነው React is እና ምንድነው virtual DOM እንዴት React እንደሚሰራ ምናምን እናያለን ማለት ነው። So the first question is what is React is? React is a JavaScript library used for building user interface. So ምንድነው ዩዘር ኢንተርፌሳችንን ለመስራት ነው የምንጠቀም። ዩዘር ኢንተርፌስ ማለት ምን ማለት ነው? ሶ ዩዘር ኢንተርፌስ ማለት ማንኛውም ዌብሳይት ላይ ስትገቡ የምታዩት ዩአይ ማለት ነው። ለምሳሌ facebook.com ላይ ስትገቡ እዛ ላይ ላይክ በተን ታያላችሁ፣ ናፍ ባር ታያላችሁ፣ ላይክ ኢሜጆች እና ፉተር ከታች ታያላችሁ፣ ወይም ሳይድ ባር ማለት ነው። እነዛ ምን ይባላሉ? ዩአይዎች ናቸው። ሶ እነሱን ለመስራት እንጠቀምበታለን ማለት ነው። ሶ ሪያክት ኢዝ ዩዝድ ቱ ቢልድ ሲንግል ፔጅ አፕሊኬሽን። ሶ ሲንግል ፔጅ አፕሊኬሽን ለመስራት እንጠቀማለን። ምንድነው ሲንግል ፔጅ አፕሊኬሽን? ሲንግል ፔጅ አፕሊኬሽን ማለት ሶ ዳታው ሬንደር የሚደረገው ባይ ጀስት ኦንሊ ዋን index.html5 አንድ index.html5 ብቻ ነው ያለው ማለት ነው። ሶ ኤችቲኤምኤል ላይ ካያችሁ ለምሳሌ ላይክ about ፔጅን ሬንደር ለማድረግ about ዶት index.html ክሬት ማድረግ አለባችሁ ለአባውትም፣ እንዲሁም ለምሳሌ ለኮንታክትም ከሆነ እንደዛው ክሬት ለብቻው ክሬት ማድረግ አለባችሁ። ሪያክት ላይ ግን እንደዛ አይደለም። አንድ index.html5 ነው ያላችሁ። ሶ እዛ ፋይል ላይ ለምሳሌ አባውት ፔጅ ሊኖረኝ ይችላል፣ ኮንታክት ፔጅ ሊኖረኝ ይችላል። ሶ ይህን ሁላ ፔጅ ዳይናሚካሊ በዛች index.html5 ላይ ነው ሬንደር የምናደርገው ማለት ነው። ሶ ሲንግል ፔጅ አፕሊኬሽን ማለት ይሄ ነው። ሶ which is በአንድ index.html5 ዲፍረንት ፔጆችን ሬንደር ማድረግ እንችላለን ማለት ነው። React allow us to create reusable UI component. Reusable UI component ሪዩዝ ለማድረግ እንጠቀማለን። ሶ ቅድም እንደነገርኳችሁ ነው። ለምሳሌ facebook.com ላይ እንደገባችሁ ላይክ ፉተሩን ታያላችሁ፣ ናፍ ባር እና በተን። ለምሳሌ ያችን በተን 10 መጻፍ ሳይጣበቅባችሁ ያችን በተን ምንድነው ሪዩዝ ማድረግ ትችላላችሁ። ለምሳሌ ያችን በተን about.js ላይ መጠቀም ትችላላችሁ፣ ወይም ኮንታክት ላይ ያቺ በተን ልታስፈልጋችሁ ትችላለች። ሶ ሪዩዘብል ማለት ያ ነው ማለት ነው። ሶ አንድን ኮምፖነንት ዩዝ አጌን ኤንድ አጌን ደጋግመን ስንጠቀመው ያ ሪዩዘብል ዩአይ ኮምፖነንት ይባላል ማለት ነው። ኦኬ ሶ እዚህ ጋር React sometimes refers to as front-end JavaScript framework is a JavaScript library created by Facebook. በፌስቡክ ነው ክሬት የተደረገው። አይ ቲንክ 2013 በነሱ ክሬት 11 or 13 አይ ቲንክ ክሬት የተደረገው ማለት ነው። በፌስቡክ ነው ክሬት የተደረገው። React is a tool for building UI component. ቅድም እንዳልኳችሁ ነው UI ኮምፖነንቶችን ለመስራት እንጠቀምበታለን። ሶ እና how does React work? React እንዴት ይሰራል? ኦኬ የሚጀምረው React create a virtual DOM in memory. ሶ መጀመሪያ ቨርቹዋል ዶም ኢን ሚሞሪ ላይ ክሬት ያደርጋል። ምንድነው ቨርቹዋል ዶም? ምንድነው ቨርቹዋል ዶም? የሪል ዶም ሪፕሬዘንቴሽን ነው ወይም ኢንስታንስ ነው ማለት ነው የሪል ዶም። So instead of manipulating the browser DOM directly, React creates a virtual DOM in memory. So ብራውዘራችን ላይ ዳይሬክትሊ ቼንጅ ከማድረግ ይልቅ ሪያክት ምን ያደርጋል? ቨርቹዋል ዶምን ይጠቀማል ማለት ነው መጀመሪያ። So where it does all necessary manipulation and before making change in the browser DOM. So ዳይሬክትሊ ብራውዘራችን ላይ ቼንጅ ከማድረጉ ከዛ በፊት ከማድረጉ በፊት ሶ ላይክ ማድረግ ላይክ ኮምፔር ያደርጋቸዋል። ላይክ ቨርቹዋል ዶምን ከሪል ዶምን ኮምፔር አድርጎ ከዛ በኋላ ምንድነው የሚያደርገው? ሬንደር ማድረግ የሚደረገውን ብቻ ነው ማለት ነው ሬንደር የሚያደርገው። ሶ ይሄም ደግሞ ለፐርፎርማንሳችን በጣም አሪፍ ነው ማለት ነው።
ሶ ሪያክት ኦንሊ ቼንጅስ ዋት ኢት ኒድ ቱ ቢ ቼንጅስ። ሶ አሁን እንዳልኩት ማለት ነው። ኦኬ ቼንጅ መደረግ ያለበት ነገር ብቻ ነው ቼንጅ የሚደረገው ብራውዘር ዶማችን ላይ ማለት ነው። ሶ ሪያክት ፋይንድስ አውት ዋት ቼንጅ ሃቭ ቢን ሜድ ኤንድ ቼንጅስ ኦንሊ ዋት ኢት ኒድስ ቱ ቢ ቼንጅድ። ሶ ይሄ ምንድን ነው? ሪያክት ቼክ ያደርጋል፣ ኮምፔር ያደርጋል። ብራውዘር ላይ ቨርቹዋል ዶም ክሬት ይደረጋል ብያቸዋለሁ እና ቨርቹዋል ዶሙን ከዋናው ሪል ዶሙ ጋር ኮምፔር ያደርጋል። ከዛ በኋላ ይህን ሪል ዶም ከቨርቹዋል ዶም ጋር ኮምፔር አድርጎ ከዛ ምንድን ነው የሚያደርገው? ሪል ዶሙ ላይ አፕዴት የሚሆነው ምንድን ነው? ያቺ አፕዴት የተደረገችው ፓርት ነች ማለት ነው። ሶ ይሄኛው ምንድን ነው? ፐርፎርማንሱ እንዲጨምር ያደርገዋል። ሙሉ ዶም ሬንደር አይደረግም። ኦንሊ ዛት ቼንጅ ፓርት ዊል ቢ ሬንደር። ሶ ይሄ ደግሞ የሪያክትን ፐርፎርማንስ ይጨምራል ማለት ነው። ኦኬ በቀጣይ ደግሞ እንዴት ሪያክት ጄስን ፕሮጀክታችን ላይ እንዴት ሴታፕ እንደምናደርግ እናያለን።